ኢትዮጵያን ድጋሜ ቀጥተዋል። ከባድ ጉዳት ይመጣል። የትራምፕ የቀረጥ ጭማሬ ኢትዮጵያን ከፍተኛ ዋጋ የሚያስከፍል እንደሆነ የኢኮኖሚ ባለሙያዎች እየገለጹ ናቸው። የትራምፕ የቀረጥ ወይም የታሪፍ ጭማሬን በማስመልከት በርካታ ሀገራት በአሜሪካ ላይ እርምጃ ለመውሰድ እየተዘጋጁ እንደሆነ ተሰምቷል። በተለይ ቻይናና የአውሮፓ ህብረት ለትራምፕ አንመለስም ብለዋል። እስካሁን ድረስ ትራምፕን የተቃወመችው ብቸኛው ሀገር ደቡብ አፍሪካ ስትሆን የደቡብ አፍሪካው ፕሬዝዳንት የትራምፕን ታሪፍ ቅጣት በማለት አውግዘውታል። ለንግድና ለጋራ ብልጽግና እንቅፋት ሊሆን ይችላልም ብለዋል። የኢትዮጵያ መንግስት በበኩሉ የትራምፕን የታሪፍ ጭማሪ በበጎ እንደሚመለከተው ገልጿል። እንደ ቻይና፣ የአውሮፓ ህብረትና ደቡብ አፍሪካ የመሳሰሉ በኢኮኖሚውና በንግዱ ሰፊ ልምድ ያላቸው ሀገራት ያወገዙትን የትራምፕ ታሪፍ የኢትዮጵያ መንግስት ታሪፉን በመልካም ጎን እንደሚመለከተው መግለጹ ብዙዎችን ያስገረመ ሆኗል። የኢኮኖሚ ባለሙያዎች በበኩላቸው ትራምፕ በኢትዮጵያ ላይ ለሁለተኛ ጊዜ ቅጣት ጥለዋል ሲሉ ተናግረዋል። እንደ አውሮፓውያን አቆጣጠር በ2024 አሜሪካ ከኢትዮጵያ 488.7 ሚሊዮን ዶላር የሚያወጡ ምርቶችን ገዝታለች። ከምርቶቹ ዋና ዋናዎቹ እንደ ቡናና የአዋቂ ልብስ ብትን ጨርቆችና የተሰፉ የህፃናት አልባሳት ይገኙበታል። በዚህም 158 ሚሊዮን ዶላር የሚያወጡ የቡና፣ 55.9 ሚሊዮን ዶላር ብትን ጨርቅ፣ 39.3 ሚሊዮን ዶላር የሚያወጡ የህፃናት የተሰፉ አልባሳት አሜሪካ ከኢትዮጵያ ገዝታለች። ጥራጥሬ፣ የቅባት እህሎች፣ አበባና ወርቅ አሜሪካ በዓመቱ ከኢትዮጵያ ከገዛቻቸው ምርቶች ዝርዝር ውስጥ ተካተዋል። በዓመቱ ኢትዮጵያ ከአሜሪካ የገዛቻቸው ምርቶች 1.5 ቢሊዮን ዶላር የሚያወጡ ሲሆን ኢትዮጵያ ከአሜሪካ አውሮፕላንና መለዋወጫዎች እንደምትሸምት ኦብዘርቫቶሪ ኦፍ ኢኮኖሚክስ ኮምፕሌክሲቲ የተሰኘ ድረገጽ መረጃ ያመላክታል። እንደ አውሮፓውያን አቆጣጠር በ2022 ሁለቱ ሀገራት 1.8 ቢሊዮን ዶላር የሚያወጡ ምርቶች የተለዋወጡ ሲሆን አሜሪካ ለኢትዮጵያ እንደ አውሮፕላን፣ የአውሮፕላን ሞተሮችና መላዎች ስትሸጥ ኢትዮጵያ ደግሞ ለአሜሪካ እንደ ቡና፣ ጨርቃጨርቅና የቆዳ ውጤቶችን በመሸጥ ከአጠቃላይ የንግድ መጠን አሜሪካ በእጅጉ ሚዛን የደፋ ድርሻ ወስዳለች። በረቡዕ የአሜሪካ የታሪፍ ዝርዝር ውስጥ እንደተመለከትነው ኢትዮጵያና ኬንያ ብሎም ጋና የመሳሰሉ ሀገራት 10 በመቶ ታሪፍ ሲጣልባቸው ሌሴቶ 50 በመቶ፣ ማዳጋስካር 47 በመቶ፣ ሞሪሸስ 40 በመቶ፣ ቦትስዋና 37 በመቶ፣ ደቡብ አፍሪካ 30 በመቶ፣ ኮትዲቫር 21 በመቶ፣ ናሚቢያ 21 በመቶ እንዲሁም ናይጄሪያ 14 በመቶ ተጥሎባቸዋል። የኢኮኖሚ ባለሙያው አቶ ክቡር ገና ኢትዮጵያ ለሁለተኛ ጊዜ በትራምፕ ተቀጥታለች ብለዋል። በጆ ባይደን ጊዜ በአጎዋ ምክንያት ተቀጥታለች፣ አሁን ደግሞ በትራምፕ ዘመን በታሪፍ እየተቀጣች እንደሆነ ገልጸዋል። እንደ አቶ ክቡር ገና ገለጻ ከሆነ ታሪፉ ኢትዮጵያ ለሁለተኛ ጊዜ ተቃጣ ተደርጎ ሊታይ ይችላል ብለዋል። ምክንያቱም ኢትዮጵያ የአጎዋ መብት ካላቸው ሀገራት ጋር የአቅርቦትና የዋጋ ውድነት ማድረግ ግድ ስለሚላት ነው ይላሉ። ወርሃ ጃንዋሪ 2022 እንደ አውሮፓውያን አቆጣጠር ኢትዮጵያ በጊዜው በነበረው የአሜሪካ ፕሬዝዳንት ጆ ባይደን በሰሜኑ ጦርነት ሳቢያ ከአጎዋ መታገዱ አይዘነጋም። እንደ ኢትዮጵያ ብሔራዊ ባንክ መረጃ ከሆነ ኢትዮጵያ ከአጎዋ ከታገደች ጀምሮ 11500 ሰራተኞች ከስራ ገበታቸው ተቀንሰዋል። 18 የውጭ ባንኮች ስራ እንዲያቆሙ ግድ ሆኖባቸዋል። አገሪቱን በአጠቃላይ 45 ሚሊዮን ዶላር አጥታለች። አጎዋ ያስቀመጣቸው ግዴታዎች አሉ። እነዚህ ግዴታዎች በስምምነት የወጡ ሳይሆን በአሜሪካ መንግስት ምርጫና ውሳኔ የወጡ ናቸው። ከአጎዋ በሚወጣበት ጊዜ በተቀመጡት ሁኔታዎች ወይም ኮንዲሽንስ አንገዛም ማለት ነው። ግዴታዎቹ ከሰብአዊ መብት ጋር የተያያዙ እስከሆኑ ድረስ ብዙ ሊያከራክሩ የሚችሉ አይመስሉም። ሊያከራክር የሚችለው ነገር አሜሪካ በፈለገች ጊዜ ከማዕቀብ ልታስወጣና ልታስገባ የመቻላ ጉዳይ ነው ሲሉም አቶ ክቡር ገና ያስረዳሉ። የአሜሪካ ታሪፍ መጨመር በኢትዮጵያ ውጭ ምንዛሬ ግብይት ላይ ተጽዕኖ ይፈጥራል ብለዋል አቶ ክቡር ገና። እርምጃው ኢኮኖሚያዊ ጉዳትም ስለሚያስከትል ሌሎች የገበያ መዳረሻዎችን ማፈላለግ ይገባል ባይ ናቸው። የአሜሪካ ፕሬዝዳንት ሰሞኑን ባደረጉት አዲስ የቀረጥ ጭማሪ እርምጃ ኢትዮጵያን ጨምሮ ከ40 በላይ የአፍሪካ ሀገራትን አካቷል። እርምጃው ኢትዮጵያ ወደ አሜሪካ በምታስገባቸው ምርቶች ላይ የ10 በመቶ ቀረጥ እንዲጣልባቸው አድርጓል። የአዲሱ የፕሬዝዳንት ትራምፕ እርምጃ የኢትዮጵያን ኢኮኖሚ ገና ወደ አሜሪካ ገበያ በሚገቡ የኢትዮጵያ ምርቶች ላይ ምን ተጽዕኖ ሊኖረው እንደሚችል ይክፋ ኢትዮጵያ ያነጋገራቸው ባለሙያ ተጽዕኖ መፍጠሩ አይቀሬ ነው ሲሉ ተደምጠዋል። የቀረጥ ወይም ታሪፍ ጭማሬ ወደ አሜሪካ ገበያ የሚላኩ ሸቀጦች ዋጋቸውን ያንረዋል። ይህ ደግሞ በሸማቹ ማህበረሰብ ላይ አሉታዊ ተጽዕኖ አለው ሲሉ ተናግረዋል። በኢኮኖሚ በንግድና በኢንቨስትመንት ጉዳዮች ላይ ትንታኔን በመስጠት የሚታወቁት አንጋፋ ባለሙያ አቶ ክቡር ገና በሰጡት ማብራሪያም ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ቡናና ጨርቃጨርቅ ትልቁን ድርሻ እንደሚይዙ ይገልጻሉ። አሁን እነዚህ ምርቶች አሜሪካ በሚደርሱበት ጊዜ ዋጋቸው ይጨምራል ባይ ናቸው። የሸቀጦች ዋጋ ሲጨምር ገዢዎች ይቀንሳሉ። ያ ደግሞ ሀገር ውስጥ ያሉ አምራቾች ምርታቸው ሊቀንስና በአቅምም ሊያንገዳገዳቸው ይችላል ባይ ናቸው። አቶ ክቡር ገና በአሜሪካ ታሪፍ ጉዳይ በዝርዝር ያስረዳሉ። እርምጃ የኤክስፖርት ኢኮኖሚን ይጎዳል። ቀደም ሲል አባል የነበርንበት የአጎዋ ዕድል ማለትም የአፍሪካ ምርቶች ከቀረጥ ነፃ ወደ አሜሪካ የሚገቡበት አሰራር ተጠቃሚዎች ነበርን። ያ ዕድል ዛሬ ላይ ተቋርጧል። የኢትዮጵያ ምርቶች ቀረጥ ተከፍሎባቸው ነበር ወደ አሜሪካ ገበያ ሲገቡ የነበሩ። አሁን የተጨመረው የ10 በመቶ ታሪፍ ቀደም ብሎ ከነበረው ላይ ነው። ይህ የኢትዮጵያ ላኪዎችን ያዳክማል።
በውጭ ምንዛሬ ግብይት ላይም ተጽዕኖ ይኖረዋል። በአብዛኛው እንዲህ አይነት ለውጥ በሚመጣበት ጊዜ የውጭ ምንዛሬ ግብይት ወይም የገንዘብ መዘርዘሪያ መጠን ላይ የሆነ ተጽዕኖ ያስከትላል። እርምጃው ብር ሊያጠናክረው ይችላል፣ አሊያም የበለጠ ሊያዳክመው ይችላል። እሱን ቀጥልን የምናየው ይሆናል፣ ግን ተጽዕኖ አይቀሬ ነው። የትኞቹ ሸቀጦች የበለጠ ይጎዳሉ? በትክክልስ የሚፈጠረው ምንድነው የሚለው በትግበራው ወቅት የሚታይ ነው። ለምሳሌ እዛ የሚገኙ ኢምፖርተሮች ከኛ ላኪዎች ሸቀጦችን የሚረከቡት የአሜሪካ ነጋዴዎች አሁን በዚህ ታሪፍ መጨመር ምክንያት የሸቀጥ ዋጋ ጨምሮባቸዋል። አሁን እነሱ ምን ይወስናሉ? ጭማሪው ራሳቸውን ሸፍነው ትርፋቸውን ቀንሰው እቃውን ለሸማች ያቀርባሉ ወይስ ጭማሪውን በቀጥታ ለተጠቃሚ ያስተላልፉ የሚለው ገና የሚታይ ይሆናል። ከዚህ በተጨማሪ ግን እርምጃ የትኞቹ ሸቀጦች የበለጠ ይጎዳል የሚለው እንዲሁ ቀጥሎ የሚታይ ነው። ለምሳሌ በአሜሪካ ገበያ ብዙ ተወዳዳሪ የሌለው የኢትዮጵያ ሸቀጥ ብዙም ተጽዕኖ ላይኖርበት ይችላል። ምክንያቱም ሸማቹ አማራጭ ስለሌለው ዋጋው ቢጨምርበት እቃውን ይገዛል። የሆነ ሆኖ ግን ታሪፉ ምርት ዋጋ እንዲጨምር ያደርጋል። ያ ደግሞ በሸማቹ ዘንድ የመግዛት ፍላጎት ይቀንሳል። ከዚያም የምርት መጠን ይዳከማል። ገዢ ከሌለ ደግሞ የኢትዮጵያ አምራቾች ሊያመርቱ አይችሉም። እና መፍትሄ ምንድነው የሚሆነው ተብለው የተጠየቁት አቶ ክብሩ ገናም መፍትሄ ያሉትን ጉዳይ እንዲህ ሲሉ አስቀምጠዋል። መፍትሄው ያንን የሚተካ ሌላ ገበያ መፈለግ ነው። በአሜሪካ ወጥቶ የሌሎች ሀገራት ገበያ ማፈላለግ አስፈላጊ ይሆናል። ተጽዕኖ ከመበረታቱ በፊት ሌሎች የንግድ መዳረሻዎችን ማፈላለግ ይገባል። ታሪፉ የተጣለው በሁሉም ሀገራት ላይ ስለሆነ የትኛው ሀገር የበለጠ ይቋቋማል የሚለው ገና በትግበራ ወቅት የሚታይ ይሆናል። የታሪፍ ለውጥ መምጣት የፖሊሲ ለውጥ ለማድረግ ይረዳል። ወደ ሌሎች ዘርፎች እንገባ ሊያስገድደንም ይችላል። ለምሳሌ ቱሪዝም ዘርፉን ማጠናከር ማስፋት ይገባ ይሆናል። ተጣለው ታሪፍ ምክንያት የሚታጣውን ገቢ ለማካካስ ማለት ነው። በቅድሚያ ግን የእርምጃ ተጽዕኖ በደንብ ማጥናትና የመውጫ መንገዶችን ማሰብ ተገቢ ይሆናል። ተጽዕኖም ሊሆን እንደሚችል ማየት ይኖርብናል። የአሜሪካው ፕሬዝዳንት በበርካታ ሀገራት ላይ ቀረጥ ጭማሪ ማድረጋቸው በርካታ የዓለም ሀገራትን እያሸበረ ይገኛል። ቻይናና የአውሮፓ ህብረትም ትራምፕን በመቃወም ላይ ይገኛሉ። ለመሆኑ ለትራምፕ ቻይናና የአውሮፓ ህብረት ሀገራት ምን ምላሽ ሰጡ የሚለውን ቀጥለን እንመልከት። ቻይናና የአውሮፓ ህብረት ለአሜሪካ የሰጡት ምላሽ። የአውሮፓ ህብረት ኮሚሽን ኃላፊው ኡርሱላ ቮን ደር ላየን ታሪፉ በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች የከፋ መዘዝ ሊያስከትል እንደሚችል ነው የአውሮፓ ሀገራትን ወክለው ባደረጉት ንግግር ያሰሙት። ታሪፉ በዓለም ላይ ሊያስከትል የሚችለውን ቀውስና ውስብስብነት የሚገልጽ የጠራ መንገድ የለም ሲሉ ተደምጠዋል። ሆኖም ኮሚሽኑ የአውሮፓ ህብረት አባል ሀገራትን ንግዶች ለመጠበቅ ቃል ገብቷል። እንደ ጀርመን የመኪና ኢንዱስትሪ፣ የጣሊያን የቅንጦት ቁሶችና የፈረንሳይ ሻምፓኝና ወይን ከሌሎች በበለጠ በታሪፉ ተጎጂ ሊሆኑ ይችላሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሀገራችን ንግድ መሪዎች ጋር ለመምከር አስቸኳይ ስብሰባ ለሐሙስ ጠርተዋል። የአውሮፓ ህብረት የአሜሪካ ምርቶችና አገልግሎቶችን ኢላማ በማድረግ እንደ አፕልና ሜታ ላይ አጸፋዊ እርምጃ መውሰድ ይችላል። ሆኖም የአህጉሪቱ ዓላማ ግን ይህ አይደለም። ይልቁንስ ትራምፕ እንዲደራደሩ ማሳመን እንደ አማራጭ ተይዟል። የጣሊያን ጠቅላይ ሚኒስትር ጆርጂያና ሜሎኒ ታሪፉ ስህተት መሆኑን ቢናገሩም ሆኖም ከአሜሪካ ጋር መመካከር ስምምነት ላይ ለመድረስ መጣደፍ አስፈላጊ ነው ሲሉ ተደምጠዋል። ትራምፕ ከቻይና ወደ አሜሪካ በገቡ ሸቀጦች ላይ የ54 በመቶ ታሪፍ ጥለዋል። አሜሪካ ከጣለቻቸው ታሪፎች አንደኛው ትልቁ ከመሆኑ ጋር ተያይዞ በአሜሪካ ገበያ ላይ የተሰማሩ ቻይና ኩባንያዎች እንደሚጎዳ ምንም ጥርጥር የለውም የሚለው ቢቢሲ፣ ሆኖም የቻይና ያጸፋ ምላሽ ግዙፉን የቻይና ገበያ ለመድረስ እየሞከሩ ያሉ የአሜሪካ ኩባንያዎችን ይጎዳል ብሏል። ነገር ግን የትራምፕ እርምጃ በአንድ መንገድ ለቻይና ፕሬዝዳንት ሺጂንፒንግ እንደ ስጦታ ተቆጥሯል። ፕሬዝዳንት ሺጂንፒንግ ቻይና ከሌላው የዓለማችን ሀያል ሀገር አሜሪካ ጋር በመወዳደር የነፃ ንግድ ቻምፒዮን ብዝሃነት ያላቸው ተቋማት ደጋፊ አድርገው ይስላሉ። ባለፈው ሳምንት ፕሬዝዳንት ሺ ከአውሮፓ የመጡትን ጨምሮ ከትላልቅ ዓለም አቀፍ ኮርፖሬሽን ዋና ሥራ አስፈጻሚዎች ጋር መክረዋል ተብሏል። በዶናልድ ትራምፕ ስር የሚተዳደረው የአሜሪካ ቀውስ የንግድ ትርምስ ግለኝነት ላይ ያተኮረ ብሔራዊ ጥቅም የሚለውን ያሳያል። በሌላ በኩል ቻይና ለሀገር መረጋጋት ነፃ ንግድና ዓለም አቀፍ ትብብርን የምትወክል ተደርጋ ታይታለች። የትራምፕ አስተዳደር በቅርብ ጊዜያት ያሳለፉትን ታሪፍ ለመጣል የቻይና መንግስት ሚዲያ አደራጅቷል ሲል ቢቢሲ ዘግቧል። የቻይና ኮሚኒስት ፓርቲን በተመለከተ በርካቶች ሊወዛገቡ ይችላሉ። ሆኖም ትራምፕ እነዚህ መሰል እርምጃዎች በወሰዱ ቁጥር ፕሬዝዳንት ሺን ስለ ሀገራቸው የሚያወሩት ጉዳይ በቀላሉ እንዲገዛ የሚያደርግ ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ ጃፓንና ሌሎች የአሜሪካ ጠንካራ አጋር ሀገራት ተብለው በሚታወቁት ሀገሮች ላይ ከ10 እስከ 50 የሚሆን ታሪፍ ከጣሉ በኋላ ከየሀገራቱ እየተሰማ ያለው ምላሽ የተለያየ ሲሆን በርካታ ሀገራት ግን ተመሳሳይ እርምጃ በአሜሪካ ላይ ለመውሰድ እየዛቱ ይገኛል። ዩናይትድ ኪንግደም በአሜሪካ ላይ የምትወስደውን የበቀል እርምጃ እያጤንኩ ነው ስትል ሐሙስ ዕለት አስታውቃለች። አበቃን። ሰናይ ጊዜ ተመኘን።